ሽማግሌው አቶ ዊሊያምስ በጣም ሀብታም ነበሩ። ቤቶች፣ መኪኖች፣ መሬቶች፣ ሆቴሎችና ትልቅ ኩባንያ ነበራቸው። አሁን ግን እድሜያቸው ገፍቶ ደክመዋል። አንድ ቀን በክፍላቸው ውስጥ ዝም ብለው ተቀምጠው የቤተሰብ ፎቶ እያዩ በዚህ ቤት ውስጥ በእውነት የሚወደኝ ማን ነው? ታመሜ ረዳት ባጣስ ከጎኔ የሚቆመው ማን ነው? ብለው ራሳቸውን ጠየቁ። ዛሬ ይዘንላችሁ የቀረብነው አስደናቂና አጓጊ ታሪክ ነው። ይህ ታሪክ እጅግ ጥልቅና ስሜታዊ መልእክት ያለው ነው። ስለ እውነተኛ ፍቅር፣ ታማኝነትና ሰው በመጨረሻ ጊዜ ማን ከጎኑ እንደሚቆይ ያሳያል። ወደዚህ አስደናቂ ታሪክ ከማለፋችን በፊት ይህን ታሪክ ለሌሎች እንዲደርስ አሁኑኑ ላይክ ያድርጉት። እርሶ ይህን ትረካ ከየትኛው ዓለም ክፍል ሆነው እየተከታተሉን ነው? ሀገሩን ኮሜንት ላይ ይጻፉልን። ሰላምታችንን እናደርሶታለን። እንዲሁም እንደዚህ አስደናቂ ታሪኮች እንዳያመልጦት ሰብስክራይብ ካላደረጉ አሁኑኑ ያድርጉ እና የደውል ምልክቱን በመጫን ቤተሰብ ይሁኑን። ወደ ታሪኩ እናምራ። አቶ ዊሊያምስ ታማኝ ጠበቃቸውን አቶ ጆንንና የግል ሐኪማቸውን ዶክተር ማክስዌን ወደ ቤታቸው አስጠሩ። በሚስጥርም እንዲህ አሏቸው። በጣም እንደታመምኩኝ መተወን እፈልጋለሁ። ከቤተሰቦቼ መካከል በእውነት የሚወደኝንና ለሞት ብቃረብ የሚንከባከበኝን ማወቅ እፈልጋለሁ። ጠበቃው ጥሩ ሐሳብ ነው ጌታዬ፣ ነገር ግን የተወሰነ ገንዘቡን ይደብቁ። ሌሎች የማያውቁት አካውንት ከፍቼ ግማሽ ሀብቶን አዘዋውራለሁ። በዚህም ተንኮል የሚያስብ ቢኖር ሁሉንም አያገኘውም አላቸው። ዊሊያምስም ተስማሙ። ሐኪሙም ካንሰር እንዳለቦትና የሚቀሩት 6 ወራት ብቻ እንደሆነ ለቤተሰቡ እነግራለሁ አለ። እቅዱም ተጀመረ። በማግስቱ ዊሊያምስ በከፍተኛ ድምጽ መሳል ጀመሩ። አልጋ ላይ ዋሉ። መብላት አቆሙ። ባለቤታቸው አጋታና ልጆቻቸው ፍራንክ፣ ዴቪድ፣ ሲንቲያና ሮዝ ተጨነቁ። ዶክተር ማክስዌል መጥቶ መረመራቸውና በሐዘን ድምጽ አባታችሁ በጣም ታሟል፣ ካንሰር ስላለበት ከ6 ወር በኋላ አይቆይም አላቸው። መጀመሪያ ላይ ሁሉም ያዘኑ መሰሉ። ምግብ ያመጡላቸው ነበር። ነገር ግን ከአንድ ሳምንት በኋላ ነገሮች ተቀየሩ። ባለቤታቸው አጋታ ሲሰቃይ ማየት ያመኛል በሚል ሰበብ ወደ ክፍላቸው መምጣት አቆመች። ሲንቲያ ስራ በዝቶብኛል በማለት ራቀች። ዴቪድ ለስራ ጉዳይ መጓዝ አለብኝ ብሎ ሄደ። ታላቁ ልጅ ፍራንክ ትኩረቱን በኩባንያው ላይ አደረገ። ለአባቱ አንተ እረፍ፣ ኩባንያውን እኔ እመራዋለሁ አላቸው። ዊሊያምስም ዝም ብለው እየታዘቡ ፈቀዱለት። ፍራንክ የኩባንያው መሪ እንደሆነ ገንዘብ በከንቱ ማባከን ጀመረ። ትላልቅ ግብዣዎችን ያደርግ፣ ውድ መኪኖችን ይገዛ ጀመር። ሲንቲያም ውድ ልብሶችን መግዛት ጀመረች። ዴቪድ በኢንተርኔት ላገኛቸው ሴት ገንዘብ ይረጭ ጀመር። ብቸኛዋ ከአባቷ ጎን ያልተለየችው ታናሽ ልጃቸው ሮዝ ነበረች። ሮዝ ትመግበዋለች፣ ክፍሉን ታጸዳለች፣ አልፎ ተርፎም መሬት ላይ ከጎናቸው ትተኛለች። አባዬ በፍጹም አልተውህም እያለች ታለቅስ ነበር። ሮዝ እናቷን አባዬን ወደ ውጭ ሀገር ወስደን እናሳክመው ስትላት፣ አጋታ ግን በከንቱ ገንዘብ ማባከን ነው ቢሞትስ በማለትም ቢያለች። ፍራንክ በኩባንያው ውስጥ አምባገነን ሆነ። ለአባታቸው ለ28 ዓመታት በታማኝነት የሰሩትን አቶ ዲፓን አባቴ አይመለስም፣ እኔ ነኝ አለቃው በማለት አባረራቸው። ሌሎችንም ሰራተኞች አሰናበተ። ዴቪድ ይህንን ሲሰማ ከፍራንክ ጋር ቢሮ ውስጥ ተጣሉ። በቤት ውስጥም ጸቡ ቀጠለ። ሲንቲያና ዴቭ የአባታቸው መሬትና ሆቴል ለመሸጥ ተጋጩ። ዴቪድ የአባቱን ትልቅ ሆቴል በድብቅ ሸጠ። ነገር ግን ጠበቃው አቶ ጆን ይህን ሰምቶ በሌላ ሰው ስም ሆቴሉን ገዝቶ ሰነዶቹን ለአቶ ዊሊያምስ ደህንነት ሲል በድብቅ አስቀመጣቸው። አንድ ቀን አጋታ ወደ ዊሊያምስ ክፍል ገብታ ይህ ክፍል የሞት ሽታ ይሸታል፣ ከዚህ መተንፈስ አልቻልኩም በማለት
በንቀት ተናገረች። ከዚያም የታመሙትን ሽማግሌ አልሞትክም ተነስ እያለች አዘዘች። ጠባቂዎችን አስጠርታም ዊሊያምስን ወደ እንግዳ ማረፊያ ክፍል እንዲያዘዋውሩ ታዘዘች። ሮዝ ብትቃወማትም ሰሚ አላገኘችም። ዊሊያምስ እየተሸከሙ ሲወስዷቸው በልባቸው እያዘኑ ዝም ብለው ይታዘቡ ነበር። ፍራንክ ኩባንያውን በከንቱ ወጪዎች አከሰረው። አዳዲስ የጀመራቸው ስራዎች ከሸፉ። ኩባንያው ዕዳ ውስጥ ገባ። ሰራተኞች ማጉረምረም ጀመሩ። ፍራንክ ተጨንቆ ሳለ አንድ ክፉ ሐሳብ ወደ አይምሮ መጣ። ፍራንክ በኩባንያው ላይ በተፈጠረው ቀውስ ምክንያት ከፍተኛ የገንዘብ እጥረት ገጠመው። በዚህም ጊዜ አንድ ክፉ ሐሳብ መጣለት። ሰሬይ ግራንድ ሆቴልን እሸጠዋለሁ አላቸው። ይህ ሆቴል አባታቸው የወርቅ ቤቴ ብለው የሚጠሩትና በጣም የሚወዱት ንብረታቸው ነበር። ፍራንክ የቤተሰብ ስብሰባ ጠራ። ዊሊያምስ በላይኛው ክፍል ሆነው ሲያዳምጡ ፍራንክ ኩባንያውን ለማዳን ሆቴሉን መሸጥ አለብኝ አለ። ነገር ግን ሲንቲያ ሳቀችበትና ዴቪድ ቀድሞ የሸጠውን ሆቴል አለችው። በክፍሉ ውስጥ ታላቅ ጸብ ተነሳ። ፍራንክና ዴቪድ ተያያዙ። እናታቸው አጋታም ዴቪድን እንዴት ሳትነግረኝ ትሸጣለህ ብላ ጮኸችበት። ሮዝ በለቅሶ አባታችን ገና በሕይወት እያለ እንደ እንስሳ ለምን ትጣላላችሁ ብትልም የሚሰማት አልነበረም። በዚያም ምሽት ጠበቃው አቶ ጆን በድብቅ ወደ ዊሊያምስ ክፍል ገብቶ ዴቪድ የሸጠውን ሆቴልና መሬት በታማኝነት ሰዎች በኩል ገዝቶ ሰነዶች እንዳስቀመጠላቸው ነገራቸው። ዊሊያምስ በልጃቸው ድርጊት ልባቸው ቢሰበርም ለጠበቃቸው ምስጋናቸውን ገለጹ። አጋታ ባሌ ልሞት ነው ብቻዬን ሆንኩ በሚል ሰበብ ከቤን ከሚባል ወጣት ጋር የፍቅር ግንኙነት ጀመረች። አልፎ ተርፎም ቤን የተባለው ወጣት የግሉ ሹፌሯ ነው በማለት ወደ ቤት አስገባችው። አንድ ምሽት ሮዝ በድንገት እናቷንና ቤንን በአንድ ክፍል ውስጥ በማይገባ ሁኔታ አገኘቻቸው። ሮዝ በጣም ደነገጠች። እናቷን አባዬ በዚህ ክፍል ውስጥ እየታመመ አንቺ እንዲህ ታደርጋለሽ ብላ ወቀሰቻት። አጋታ ግን አባትሽ ሊሞት ነው፣ እኔ ግን ወጣት ነኝ በማለት በጭካኔ መለሰችላት። በዚህ ቤት ውስጥ ሰላም እንደሌለና አባቷ እዚህ ቢቆዩ እንደሚሞቱ ተሰማት። ስለዚህ አባቷን ይዛ ወደ ተወለዱበት ገጠር ሄደች። የገጠር ዘመዶቿና የመንደሩ ሰዎች በታላቅ ክብር ተቀበሏቸው። ሁሉም አዝነው ይህ ሰው ለብዙዎቻችን ደግነትን አድርጓል በማለት እርዳታና ጸሎት ማድረግ ጀመሩ። አንድ ታዋቂ ባህላዊ መድኃኒት አዋቂ መጣ። ዊሊያምስን ለብቻቸው ክፍል ውስጥ አገኘና ሲመረምራቸው የሚገርመውን ነገር አወቀ። አቶ ዊሊያምስ ለባህላዊ መድኃኒት አዋቂው ሚስጥራቸውን ነገሩት። እኔ አልታመምኩም፣ ካንሰር የለብኝም። ይህ ሁሉ የቤተሰቤን እውነተኛ ማንነት ለማወቅ ያደረኩት ፈተና ነው አሉት። ባህላዊ መድኃኒት አዋቂው በአቶ ዊሊያምስ ጥበብ ተገረመ። አንተ ጠቢብ ሰው ነህ፣ ሞትን እንደ መስታወት ተጠቅመህ የሰዎችን ልብ አየህበት አላቸው። ዊሊያምስ ግን ያየሁት ነገር ልቤን ሰብሮታል፣ ነገር ግን ብቸኛዋ ብርሃኔ ልጄ ሮዝ ናት አሉ። ባህላዊ መድኃኒት አዋቂው ከክፍሉ ሲወጣ ሮዝ በጭንቀት አባቴ እንዴት ነው ብላ ጠየቀችው። እሱም ፈገግ ብሎ አባትሽ አንቺ ከምታስቢው በላይ ጠንካራ ነው አላት። ሮዝ በደስታ አይኖቿ አበሩ። በገጠር የሚገኙት ዘመዶች አቶ ዊሊያምስ መሻላቸውን እያዩ ደስ አላቸው። ዊሊያምስ ግን ለሮዝ እውነቱን ነገራት። ልጄ ሆይ እኔ በጭራሽ አልታመምኩም። ይህ ሁሉ የሁላችሁንም ልብ ለመፈተን የተደረገ ሙከራ ነበር አላት። ሮዝ በድንጋጤ ተዋጠች። ዊሊያምስን በታማኝነቷ ኩራት እንደሚሰማው ነገራት። በማግስቱ ዊሊያምስ እንደ ቀድሞ በጉልበት ተሞልቶ ወደ ከተማው መኖሪያ ቤታቸው ተመለሱ። መኪናው ግቢ ሲገባ ዘበኞቹ በድንጋጤ አፋቸውን ከፈቱ። ሽማግሌው ሳያስሉ ሳይደክሙና በራሳቸው እግር እየተራመዱ ከመኪናው ወረዱ። በቤት ውስጥ
የተፈጠረ ድንጋጤ። ዊሊያምስ ወደ ቤት ሲገቡ ሲንቲያ ስልኳን ጥላ አባዬ እየተራመድክ ነው ብላ ሮጣ አቀፈችው። ዴቪድ የጆሮ ማዳመጫውን አውልቆ በድንጋጤ ፈዘዘ። ፍራንክ የያዘውን የወይን ጠርሙስ ከእጁ አምልጦ መሬት ላይ ተሰባበረ። አጋታ ከኩሽና ስትወጣ ባለቤቷን በጤና ቆሞ ስታየው ልቧ ሊቆም ምንም አልቀረውም። ዊሊያምስ ምንም ሳይናገሩ ቀጥታ ወደ ክፍላቸው ገቡ። ቤቱ እንደ መቃብር ስፍራ ዝም አለ። በማግስቱ ጠበቃው አቶ ጆን አስፈላጊ ሰነዶችን ይዞ መጣ። ዊሊያምስ ቤተሰቡን ሰብስበው እንዲህ አሉ። ሁላችሁም ማንነታችሁን አሳይታችሁኛል። ሊሞት ነው ብላችሁ ስታስቡ ገና ሳልቀበር ንብረቴን መከፋፈል ጀመራችሁ። ዊሊያምስ እያንዳንዱን ልጅ መገሰጽ ጀመረ። ፍራንክ ኩባንያውን ስላከሰረና ታማኝ ሰራተኞችን ስላባረረ ከኩባንያው ተባረረ። የሸጠው መኪናና ቤት የእርሱ የውርስ ድርሻ ተደርጎ ተቆጠረለት። ከእንግዲህ ከእኔ ምንም አታገኝም፣ ሂድና ስራ ፈልግ አሉት። ዴቪድ ሆቴሉንና መሬቱን በመሸጡ የውርስ ድርሻህን በእጅ ሸጠሃል ተባለ። እርሱም ከኩባንያው ታገደ። ሲንቲያ መሬት ለመሸጥ በመሞከሯ ምንም አይነት ውርስ እንዳታገኝ ተወሰነ። አጋታ ባሏ በታመመበት አልጋ ላይ ሌላ ወንድ ወደ ቤት በማስገባቷ በ24 ሰዓት ውስጥ ቤቴን ለቀሽ ውጪ ተባለች። አጋታ እየጮኸች ብትለምንም በፖሊስ ተገዳ ከቤት ወጣች። በመጨረሻም ዊሊያምስ የሮዝን እጅ ይዞ እንዲህ አለ፣ የቀረኝ ንብረቴ ቤቶቼና ኩባንያዬ ሁሉ ለሮዝ ይሰጣት። ከዛሬ ጀምሮ የኩባንያው ዋና ስራ አስኪያጅ ሮዝ ናት። ፍራንክ ያባረራቸው ታማኝ ሰራተኞች ሁሉ እንዲመለሱ ተደረገ። ከዓመታት በኋላ ኩባንያው በሮዝ መሪነት ከቀድሞ ይልቅ ጠነከረ። ትርፉም እጥፍ ሆነ። ሰራተኞቹ በደስታ ጥበበኛዋ ሮዝ እያሉ ይጠሯታል። ፍራንክና ዴቪድ በሌላ ቦታ ተቀጥረው ህይወታቸውን ለመምራት መታገል ጀመሩ። ሲንቲያም ለአባቷ መለወጧን ለማሳየት ትጥራለች። አጋታ ግን ደብዛዋ ጠፋ። ሮዝ ግን በታማኝነቷና በአባቷ ላይ በነበራት ፍቅር ምክንያት ከፍ አለች፣ ተከበረች። ታሪኩ እዚህ ላይ ተፈጸመ። የተወደዳችሁ ተመልካቾቻችን የዛሬው ታሪክ እዚህ ላይ ተቋጭቷል። በቀጣይ አስደናቂ ታሪክ እስከምንገናኝ ድረስ በያላችሁበት የዓለም ክፍል ሁሉ ሰላም ሁኑ።